ይቺ ሴትዮ ማን ስለሆነች ነው ሀይሚ ላይ እጇን የምታነሳው? ነስር ነስሯት አዙሯት እስከምትወርቅ እኮ አንገበገበቻት። ይቺ የሴት ጎረምሳ ሲጀመር ሀይሚዬ ውርድ የሆነ ቃላቶችን አትናገርም። አንቺ ነገሮችን እያቀጣጠልሽ የበለጠ ብሩኬና ሀይሚ ለማራራቅ የምታረጊያቸው ድርጊቶች ናቸው እንጂ እንኳን አይደለም አንቺን ቀርቶ ከዚህ በፊት በሀይሚ ህይወት ላይ ብዙ ነገሮች መጥተዋል፣ ብዙ ነገሮች ተፈጥረዋል። አንድ ቀን እንኳን ሰውን ለማስከፋት አንድ ቀን እንኳን መንገዱን ገፍታ የሄደችበት አጋጣሚ የለም። ገባሽ አይደለ? እንኳን አይደለም ብሩኬ አንተ ቀርቶ ኦዲየንስ ራሱ ሀይሚ የተናገረችኝን ነገር ባዋጣው ይጠሏታል። አረ እባክሽ አንቺ ነሽ ያልሽው፣ ማንም ይጠላትኝ አንጠልጥሎ ይውሰድሽና ደግሞ ሲጀመር ይሄ ላይዳ በሆነ እጅሽ አንዴ አዙሮሽ ስትመቻት ነው ሲጀመር ነስር ነስሯቱ የወደቀችው ልጅቷ። አስቡላት እንጂ ሀይሚ ከዚህ በላይ ምን ትሆን? እንዲያውም ነሽ እንኳን ዝናብ ዘንቦብሽ ነው ምናምን፣ እንዲያውም ጤዛነሽ እንኳን ዝናብ ዘንቦብሽ የሚባል ተረት አለ። አቃለው ብሩኬ የተናገራቸው ንግግሮች የልብ ልብ ሰጥተውሻል። እውነት ለመናገር ብሩኬ ማለት ነው ወደ መጨረሻ አካባቢ ለሀይሚ ምናምን ያዘንኸው ነገር ከአንድ ሰው ከኖርማል ሰውም የሚጠበቅ ነው። እንኳን አይደለም ከሚወዳት እንኳን አይደለም ብዙ ጊዜ አብሯት ካሳለፈ፣ ግን መጀመሪያ ላይ የበለጠ የልብ ልብ ስትሰጣት ነበር። ገባ አይደለ? እንዴት ነው ከሀይሚ ጋር እንኳን ብትቀያየሙ ከሀይሚ ጋር እንኳን የመለያየቱ ሀሳብ ቢኖርህ ሀይሚን ቢካለች እኔም ወደ ራሴ መለሳለሁ ብለህ እሷን እያደናነካትኝ ቆንጆዬ ነሽ አንቺ፣ እንደገና ደግሞ የፍቅር ሰው ነሽ፣ መፈቀር ምቻ አይነት ሴት ነሽ፣ ግን ቀጣይ ምን እንደሚፈጠር አይታወቅም ያል ተስፋ እየሰጣት እኮ ነው። ያንን ተስፋ ደግሞ እውን ለማድረግ ያላት አማራጭ ሀይሚ ላይ ድንጋዮችን ያላትን የሌላትን ነገር መወርወር ነው። ገባ አይደለ? ለዛም ነው ሀይሚ መቆጣጠር ያቃታት። እንኳን አይደለም ጭራሽ ጥፊ ተጨምሩበት የምትናገራቸው ነገሮች ራስ ያዞራሉ። ብሩኬ በመጀመሪያ ደረጃው ማለት ነው የራስን ኮንታክት መጠበቅ አለብህ። እንዴት ነው ላብሳላት እንደዚህ ብለህ የምነግራትኝ? ሀይሚ ካልፈለገች እኔ የራሴን ህይወት ጀምራለሁ፣ ወደፊት የሚፈጠረው ነገር አይታወቅም። ያም ቢሆንም ደግሞ አንቺ እኔ የኔ መብት መከፋት አቺም ሶ እዚህ ጋር ምንድነው በጭራ አማርኛ እኔና ሀይሚ ከኔ ጋር መሆን ካልፈለገች እንለያያለን። ለጊዜው አንቺን አልፈልግሽም፣ ግን ወደፊት ልፈልግሽም እችላለሁ። ተስፋ እየሰጣሃት ነው። ለዛ ነው ሀይሚ ላይ ጫና እያሳደረችባት ያለችው። ቤተሰብ እንግዲህ ያው ዛሬ አይታችሁታል። እኔ በጣም ነው የበሸኩት፣ በጣም ነው የተናደድኩትኝ። ያናደደኝ ነገር ምንድነው ከኋላ የመጣ አይናውጣ በግድ ብሩኬን ወደዋለሁ፣ አፈቅረዋለሁ፣ ምንም አታመጭም እያለች ሀይሚ መስደቧ ሳያንሳት ሀይሚ ላይ እጇን ማንሳቷ በጣም አናዶኛል። ከዛ በላይ ደግሞ ሀይሚ በጣም አሳዝናኛለች። ያሳዘነች ነገር ምንድነው ሀይሚን አልተረዷትም። በቃ በተለይ ብሩኬ አልተረዳሃትም። ያልተረዳሃት ነገር ምንድነው ሀይሚ ለዚች ልጅ ቦይስ የላከችላት ስለምትወድና ስለምታፈቅር መሆኑን ማወቅ አለብህ። ገባ አይደል? እሷ ፊት ደግሞ አንተ ማፋጠጥ የለብህም። ከኔ ጋር መሆን ትፈልጊያለሽ ወይ? ምን አይነት ነው? እንኳን አይደለም ከኔ ጋር መሆን ትፈልጊያለሽ ወይ ታፈቅርኛለሽ ወይ ይቅርና እኛ ኢትዮጵያን እኮ ምግብ ብሉ ስንባል እንኳን እንግደረደራለን። ይሄን አታውቅም እንዴ? እንዴት ብላ እንድትመልስ ልፈልግ ነው ሀይሚን በዛ ሰዓት ላይ እንደዚህ ብለ የምትጠይቃትኝ? እዚህ ጋር መረዳት ያለብህ ከዚህ በፊትም ተናግሬ ያለው አሁንም እደግምልሃለሁ። ሶ ከሌላ ሴቶች ለየት ባለ መንገድ ትሪት አርጋት ሀይሚን። የዛን ሰዓት ካንተ ጋር ያላት ኮንታክት በጣም ይጠብቃል። እዚህ ጋር ሀይሚ እየፈለገች ግን የምትደረደረው ነገር አለ። ይሄ ደግሞ የሴት ልጅ ወጉ ነው። ሲቀጥል ወንድ ልጅ ደግሞ ያው እንደ ሴት ሆኖ መረዳት ቢያቅተው እንኳን ግን ደግሞ ፍቅር አሰጣጥ ማወቅ አለበት። ለአንድ ለሚወዳት ለሚያፈቅራት ሴት የፍቅር አሰጣጥ ማለት በተግባር ሰው የሆነ ነገር አድርግ ያለው ብሎ እዛ ነገር ላይ ችክ ማለት ሳይሆን ሰው መታደስ አለበት ፍቅር ሁሉ ጊዜ። እና ብሩኬ ትልቅ ጥፋት ያጠፋው አንደኛ ሀይሚን አብሳላት ፊት ከኔ ጋር መሆን ትፈልጊያለሽ የሚለው ጥያቄ መጠየቅ የለበትም። ሁለተኛ ለአብሳላት ከሀይሚ ጋር ያለ ነገር ያበቃል፣ ከዛ በኋላ የሚፈጠረው ነገር አይታወቅም። ለአሁን ግን አታስጨንቂ በፍቅርሽ ማለት ይሄ ያው እየሰጣት ነው ማለት እንትን እየሰጣት ነው፣ በነገራችን ተስፋ እያሰጣት ነው። ሲቀጥል አብሳላት እንግዲህ ሀይሚ እንደዚህ ከሆነ ቲክቶክ ላይ ፍቅር ሀሳብ ብዶኛል አንተ ብትሆኝ ምን ያልተውህም እያለች ስትጨፍር ነበር። ብሩኬም ደግሞ ሪፖስት አድርገህላታል። ይሄ ደግሞ ምንን ያሳያል? ሰው ብሩኬ ፍላጎት አለ፣ በቃ ምንም ጥርጥር የለውም። በተለይ በዛሬ ቪዲዮ ላይ ያየሁት ነገር ያ ነገር ነው። ግን በዚህ መካከል ሀይሚ እየተጎዳች ነው ያለችው። እዚህ ጋር አሁን አዙሯት ወደቀች፣ ንሰራቲኝ ተመታች። ገባ አይደል? እንደገና ደግሞ ካንቺ ጋር ማንም አይሆኑም። በጣም ሞራል የሚገሉ ቃላቶችን ነበር ስትናገር የነበረው አብሳላት። ካንቺ ጋር ማንም አይሆንም፣ ልጁን አንገበገብሽው፣ ከካሜራ ጀርባ ሌላ ነሽ፣ ካሜራ ላይ ሌላ ነሽ።
ሲጀመር ሀይሚን በደንብ እናቃታለን። አብሳላት አንቺ ትናንትና መጥተሽ የሆነ በኋላ የመጣ አይናውጣ መሆን መቻል የለብሽም። ሶ ሀይሚ ገና ከብሩኬ ጋር ከመገናኘቷ ጀምራ ገና ጭጭዬ ገና ትምህርት ቤት እያለች ነው የምናቃትኝ። ይሄንን አስረግጬ ነው የምነግርሽ። ከብሩኬ ጋርም ከኦዲየንስ ጋርም ያለሽን ነገር ለማቆራረጥ ከሀይሚ ጋር ያለውን ነገር ለማቆራረጥ የምታረጊው የምትሄጅበት መንገድ ሲጀመር ያጠመችው ወጥመድ አንቺን ራስሽን አደናቅፎ ስለሚጥልሽ ለጣላት የምትምሰውን ወይንም ደግሞ የምቆፍረውን ጉድጓድ ቀረብ አድርገው ምናልባት አንተ ትወድቅበታለህ የሚለው ተረት ለአንቺ ይሰራልና የምታረጊያቸውን ነገሮች ብትቀንሺ እንደኔ ማለት ነው ብትቀንሺ አሪፍ ነው። ሲቀጥል ያው መጨረሻ አካባቢ በአብሳላት ሀይሚን በጥፊ ስመጣት ብሩኬ የተወሰነ ለሀይሚ እየተከላከለ ነበር። ያ ማለት ስለሚወዳት ነው ስለሚያፈቅራት ነው ስለሚዋደዱ ነው የሚለው ቃል ለኔ ይገልጸዋል ብዬ አላስብም። እንኳን አይደለም አብሮ ብዙ ጊዜ የቆየ ሰውና አይደለም የሚዋደዱ ሰዎች ቀርቶ ኖርማል ሰው ራሱ ሲመታ እኔ ዝም ብዬ አለኝ። ገባችሁ አይደለ? መቼውን አስቆማለሁ እንዳይመታ አደርጋለሁ። እና ያ ነገር ብሩኬ በቃ ለኔ ያን ያህል ማተር አላደረገልኝም። ሀይሚን ብታስከብራት እንደኔ ማለት ማንም እየመጣ አፉን መክፈት የለበትም። ማንም እየመጣ መጠፍጠፍ የለበትም። ገባ አይደል? ሀይሚን መምታት የለበትም ሲጀመር ማለት ነው። ሲቀጥል ሀይሚ አስጸያፊ ቃላት ትናገራለች ብዬ አላስብም። እንግዲህ ያው አብሳላት ትናንትና አስጸያፊ ቃል ተናግራኛለች ምናምን ብላ ነው ዛሬ የመጣችሁ እና ቦይስ ልካልኛለች። ቦይሱ ደግሞ ካሜራ ላይ አይወጣም። አውጡት። ለምንድን ነው የማይወጣው? መስማት እንፈልጋለን። ሀይሚን እንደዚህ ብሽቅጥቅጥ ያረግሽበት የሰደብሽበት ምን አይነት ሴት ነሽ ከሴት አንደበት እንዴት ይወጣል ምናምን ያልሽበትን ቦይስ መስማት እንፈልጋለን እኛ። ምክንያቱም ስለማታረገው ስለምንተማመንባት ነው። ገባችሁ አይደለ? ሰው ሀይሚ ያን ነገር አታረግም። ከዚህ በፊትም በነገራችን እንደዚህ ተብላ ነበር ሀይሚ ካስታወሳችሁ ማለት ነው። ቦይሱ አውጡት እያልናችሁ ነበር እና ይውጣ። ብሩኬ ማትከልክላትኝ እዚህ ጋር ለሀይሚ እንዳሰበ ሰው አትሆኑ። ለምን እዚህ ጋር ሀይሚ እየተወቀሰችበት ነው። እንደገና ደግሞ ብሩኬ ከሁለቱም ምራቅ፣ ሰላምህን አጣ፣ ከሴቶች ጭቅጭቅ መሀል አትሆን፣ ብዙ ነገር እየተባለ ነው። ይሄ ማለት ምንድነው? ሀይሚ እየተጠቆረች ነው። በቃ አለቀ። ስለዚህ የተላከው ቦይ ሲውጣ ምን አይነት ቃል ነው እንደዚህ አካብደሽ እስከ መምታት ያደረሰሽ ቃል? ምን አይነት ቃል ብትናገርሽ ነው? ብትናገር ራሱ መብቷ ነው። በራሷ ባል እንዴ በራሷ ሰው አድጎ ካልጠለፍኩት ካልወሰድኩት የሰውን ባል ካልነጠቅኩ እያልሽ ነው። ገባሽ አይደል? ገብቶሻል? አሁንም እኮ አስረግጠሽ እየተናገርሽ ነው። ለሀይሚም ለብሩኬም በግድም ይሁን በውዴታ የኔ ፍቅረኛ መሆን አለብህ። እንደዚህ የሚባል አማርኛ አለ እንዴ? እና ይህ የራስሽ ጉዳይ። ብሩኬ የሰጠሽ ቦታ ነው። ግን ሀይሚ ደህና ትሁን። ዋናው ሀይሚ ደህና ትሁን። እኔ ከዚህ ቀጣይ ሀይሚ ላይ እጅ ሲነሳ ማየት አልፈልግም። ሰው እዚህ ጋር ስራ እንኳን ቢሆን ይደብራል። የምር በጣም ያስጠላል። ምክንያቱም ሁሌ ጭቅጭቅ ነው። ሁሌ ብሩኬ አፈቅረዋለሁ፣ ሁሌ ከብሩኬ አርግዣለሁ። ሀይሚ ታለቅሳለች፣ ሆስፒታል ትገባለች፣ ሀይሚ ራሷን ትስታለች፣ ሀይሚ ትማታለች፣ ሀይሚ የሆነ ነገር አድርጋለች። ይሄ ነገር ትንሽ ብትቀንሱት እንደኔ ማለት ነው እየበዛ ይመስለኛል። የተወሰነ ብታስተካክሉ መልካም ነው ግን እና ሀይሚ እንደዚህ እንድትሆኝ አልፈልግም እኔ እንደራሴ ማለት ነው። ወይንም ደግሞ ከሴቶች ጋር ትጨቃጨቂ፣ ወደ ቤትሽ ተመለሺ ከብሩኬ ጋር በቃል አይደል። ብሩኬ እንዴት ነው ሰው ተቆጣጥሮም አይገፋም፣ ግን ደግሞ ብሩኬን ለማያዝ ሞክሪ። እንደኔ ያንን መልእክት ነው ላስተላልፍ እንችላው። ቤተሰቦቼ እንግዲህ ያው ዛሬ ትንሽ በስጨት ብያለሁ፣ ተናድጃለሁኝ በተፈጠረው ነገር ማለት ነው። በእርግጥ ናፍቀውኝ ነበር፣ ትናንትም አልመጡም። ቲክቶክ ላይም እያየኋቸው ነበር፣ ኢንስታግራም ብሩኬ ነበረ፣ ግን ቪዲዮ አልሰራውም። ኒውስ ላይክ እና ሼር ሰብስክራይብ ያርጋችሁ ተቀላቀሉ። እያቆዩ